ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ይህ በጠረጴዛ የተሰኘው ፕሮግራማችን ነው እንደሚታወቀው እንግዲህ በጠረጴዛ የተሰኘው መሰናዷችን ከህብረተሰብ የሚነሱ ጥያቄዎችን እያያዝን እዚህ ደግሞ የሥራ ኃላፊዎችን በመጋበዝ ጥያቄዎችን ያነሳን ምላሽ የምናሰጥበት መሰናዶ ነው ማለት ነው በአክብሮት እንድትከታተሉን እንጋብዛለን እንግዲህ በዛሬው ፕሮግራማችን ደግሞ የአዲስ አበባ የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ የሆኑትን አቶ ሰይፈ ደምሴን እዚህ ስቱዲዮ ጋብዘናቸዋል አቶ ሰይፈ እንኳን ደህና መጡ እንኳን ሰላም ቆያችሁ የአዲስ አበባ ከነማ ፋርማሲዎች ድርጅት በአዋጁ በተሰጠው ስልጣን መሰረት የተለያዩ መድኃኒቶችን ለህብረተሰቡ በተመጣጣኝ ዋጋ ያቀርባል ማለት ነው ይህንን ተከትሎ አገልግሎቱን እየሰጠ ይገኛል እንግዲህ በመዲናችን አዲስ አበባ ይህን የፋርማሲ የመድኃኒት ስርጭትን በተመለከተ ለህብረተሰቡ የሚሰጠውን አገልግሎት ምን ያህል ውጤታማ ነው ብላችሁ ታስባላችሁ አሁን ባለው ሁኔታ የምትሰጡት አገልግሎት በቂ ነው ውጤታማ ነው ብላችሁ ታስባላችሁ አቶ ሰይፈ ከዛን ጀምሮ እሺ አመሰግናለሁ እንግዲህ የከነማ ፋርማሲዎች ድርጅት ከ42 አመት በፊት ጀምሮ የተቋቋመ ተቋም ነው እንግዲህ ከነማ ለከተማው አስተዳደር የተቋቋመ ለማህበረሰቡ አገልግሎት ለመስጠት ነው እንደ በመሰረታዊነት የተቀመጠው እንግዲህ በይሄ ተቋም ምናልባትም መጀመሪያ ሲጀምር ከ40 አመት በፊት የመጀመሪያ የነበረው መርካቶ አካባቢ ነበር የከፈተው ሁለተኛውን ፒያሳ ሶስተኛውን ደግሞ ስቴዲየም አካባቢ አድርጎ እንግዲህ አብሶ በዚህ በለውጡ ጊዜ ኦልሞስት ከነበሩን እነዛ ቁጥሮች ወደ 17 ነበር ከለውጡ በፊት የነበረ ከዛ አንስቶ በአሁን ሰዓት ወደ 53 ቅርንጫፎች ላይ መድረስ የተቻለ ተቋም ነው ይሄ እንግዲህ የሚያሳየው በከተማ አስተዳደር ውስጥ ያለውን የማህበረሰቡን ፍላጎት ብቻ ሳይሆን ከተለያዩ ከሀገራችን ክፍል የሚመጡ አገልግሎቱን የሚጠቀሙ በከተማ ውስጥ የሚሰጡ አገልግሎትን ለማግኘት ተብሎ በአሁን ሰዓት እንግዲህ በዛ ደረጃ አገልግሎት እየሰጠ ይገኛል ማለት ነው ከዛም አንፃር እንግዲህ እንደሚታወቀው በቅርቡም የዚህ ማህበረሰብ አቀፍ ጤና መድህን አገልግሎት ራሱ ሲጀመር በበላይነት በመንግስት ጤና ተቋማት አገልግሎት የማያገኙትን ተገልጋዮች ወደዚህ ተቋም እየመጡ አገልግሎት እንዲያገኙ የተደረገበት ሁኔታዎች ናቸው ያሉትና ከዛ አንፃር እንግዲህ በአሁን ሰዓት ያለውን ከአድማሱን በማስፋት በጣም ሰፊ አገልግሎት እየሰጠ ያለ እና ማህበረሰቡን በዛ ነው ያህል በተለያየ ጊዜ ከሚሰጡን ግብረ መልስም የምናገኘው እንደውም ከዚህ በተሻለ መልኩ እንዲሰፋ በየወረዳዎች ውስጥ ተደራሽ መሆን የሚችልበትን አይነት ጥያቄዎች ናቸው እያቀረቡልን ያሉትና ከዛ አንፃርም እንግዲህ ምናልባትም ከነማ ፋርማሲ ሲቋቋም እንደ ሌሎቹ አይደለም ራሱን በራሱ ያስተዳደረ የሰፋ የመጣ ተቋም ነው ከዛ አንፃር ሲታይ ያብሶ በቅርቡ እንግዲህ በልማት ድርጅት ስር ተዋቅሮ እንግዲህ ምናልባትም ይሄንን አገልግሎት መስጠት ብቻ ሳይሆን ተወዳዳሪ መሆን የሚችል ተቋም ተብሎ ነው የተቋቋመው እንግዲህ በአሁን ሰዓትም እንግዲህ በ2022 ለማህበረሰቡ መድኃኒትና የነዚህን ተገልጋዮችን ማህበረሰብ ፍላጎት ከመስጠትም ባሻገር ተመራጭ የሆነ ተቋም ተብሎ ነው እንደ ራእይም የተቀመጠው ማለት ነውና ስለዚህ ከጊዜ ወደ ጊዜ እየሰፋ የተሻለ አገልግሎት እየሰጠ ያለና በጣም ተመራጭ የሆነ ያለ ተቋም ነው ማለት ነው በዚህ ፕሮግራም መነሻ እንዲሆነን የተለያዩ የህብረተሰብ ክፍሎችን አነጋግረናል እየተዘዋወርን የናንተ የፋርማሲዎች ባሉባቸው አካባቢዎች ማለት ነውና ከነዚህ ውስጥ መካከል አንዱ እንግዲህ የስርጭት ቁጥጥር አለመኖሩን ያሳያል የናንተ ሰራተኞች አገልግሎት በሚሰጡበት ሰዓት በተገቢው መንገድ ያለ ማስተናገድ የማመናጨቅ ሁኔታዎች ይስተዋላሉ 40 ምናምን አመት የፈጀ ተቋምም ቢሆን ምናልባት እስከዛሬ በማዕከል ደረጃ ቁጥጥር ሊደረግበት የሚችል ሲስተም አለመኖሩ እንግዲህ የተለያየ ማህበረሰብ ለእንግልት ሲዳረጉ የሚታይበት እኛም እንደዚህ አይነት ግብረ መልሶችን ስንቀበል የነበረበት ሁኔታዎች አሉ ያንን ከግንዛቤ በማስገባት በቅርቡ የኢአርፒ ሲስተም በሙሉ ቅርንጫፎቻችን ተግባራዊ ያደረግንበት ሁኔታ ነው ያለው ይሄም በመሰረታዊነት ምናልባትም ከዚህ በፊት ለምሳሌ አንድ ተገልጋይ የሆነ ቦታ ሄዶ መድኃኒት ቢያጣ ዝም ብሎ እንዲፈልግ ነው የሚደረገው እንጂ የትኛው ቅርንጫፍ ላይ እንኳን ሄዶ ማግኘት እንደሚችል ለተገልጋዮቻችን በቂ መረጃ የማይሰጥበት አይነት ሁኔታዎች ነበሩ እንግዲህ ይሄ
ይሄን ችግር ከግንዛቤ በማስገባት እንግዲህ ሙሉ ተቋምን በአሁን ሰዓት በማዕከል በቀጥታ የትኛው ቅርንጫፍ ላይ የትኛው መድኃኒት አለ የትኛው ጋር መድኃኒትስ የለም ስለዚህ እያንዳንዱ ቅርንጫፎች ላይ ደግሞ የሆነ መድኃኒት የሆነ ቦታ ኖሮ ሌላ ቦታ ከሌለ ከአንዱ ቦታ ወደ ሌላ ቦታ ዝውውር ማድረግ የሚቻልበት አይነት ሁኔታዎችን ለመፍጠር እነዚህን አሰራሮች እርስ በርስ ያስተሳሰርንበት ሁኔታዎች ናቸው ያሉት ማለት ነውና ይሄ እንግዲህ ቅድም ሲነሳ የነበረውን አብሶ የመድኃኒት አቅርቦት ሰንሰለት በጣም ግልጸኝነትና ተጠያቂነት ያለው አይነት አሰራር ሊኖረው ይገባል ያንንም ከማድረግ አንፃር አንዱ የዲጂታል ሲስተም ወይም አብሶ አሁን ባውን ሰዓት ከተማውን ሊመጥን የሚችል ለማህበረሰቡ አገልግሎት መስጠት በሚችልበት ደረጃ ነው መሰጠት ያለበት በሚል ስለዚህ የነበሩንን ተቋሞችም ሰራተኛውንም ጨምሮ ማለት ነው በአጠቃላይ በደንብ የግንዛቤ ማስጨበጫ ስራዎችን በመስጠት አብሶ በ2018 የከነማን በአዲስ ጎዳና በሚል በአዲስ መንፈስ በአዲስ አሰራር ሙሉ በሙሉ ተቋሞች ውስጥ የነበሩ አሰራሮችን መቀየር የሚቻልበትና አብሶ ቅድም ስታነሳውም የነበረው ለተገልጋይ የምንሰጠው ክብርም አያያዝም በተለየ መልኩ ለመስጠት የሚያስችልበት አይነት ሁኔታዎችን መፍጠር የቻልንበት ነው ከነማ ፋርማሲዎች የቁጥጥር ስርዓቱ ደከም ያለ ነበር አቶ ሰይፈ እና አሁን ምንድነው ያለበት ሁኔታ ተስተካክሏል ማለት ይቻላል ወረቀት አልባ አገልግሎት ባለመኖሩ ቀደም እንዳልኩ እንግዲህ አንዱ ተገልጋይ የሆነ ቦታ በሚሄድበት ጊዜ ለምሳሌ በጣም የመድኃኒት ውስንነት በየቦታው የሚገኝበት ሂደቶች በጣም የተመጣጣን አልነበረም ስለዚህ ያም የሚመጣው ለምሳሌ ከግዢ ስርዓቱም ከተለያየ ፐርስፔክቲቭ ሲደረግ የነበረው ግዢ በየቅርንጫፎቻችን ነበር ሲከናወኑ የነበሩት ይሄ በየቅርንጫፉ የሚከናወነው ግዢ ምናልባትም የማህበረሰቡን ፍላጎት በሚፈልገው ደረጃ ለመስጠት የማያስችልበት አይነት ሁኔታዎች ናቸው ያሉት ያንን እንግዲህ አንዳንዴ ለብክነትም የሚጋለጥበት አይነት ሁኔታዎች ነበርውና ያን ከማየት ቀደም እንዳልኩ እንግዲህ የዲጂታል ሲስተሙን ከማዕከል ሆነን እያንዳንዱን ቅርንጫፍ ማየት የሚቻልበት ውስንነትም ያለባቸው የመድኃኒት ውስንነትም ስርጭቱም ከማዕከል ሆኖ ግዢም በማዕከል ሆኖ ያንን ተግባራዊ ለማድረግ የሚያስችል አይነት ሁኔታዎች ውስጥ ነው ያለነው ማለት ነው እንግዲህ የመድኃኒት አቅርቦትን ለማሻሻል እንግዲህ ከዚህ ቀደም የነበሩንም አንዱን እንደው መቀየር አለበት በጣም ትልቅ ስራም ይፈልጋል ተብሎ ከተማ አስተዳደሩን በተለየ መልኩ ፍቃድ ከሰጠው ውስጥ እንግዲህ ከዚህ በፊት የነበረውን የችርቻሮ ንግድ ወደ ጅምላ አከፋፋይነትም መቀየር ያስፈልጋል ተብሎ እንግዲህ አንዱ ማሻሻያ የተደረገበትና ይሄንንም ከአሰራሩ ጋር በደንብ ማስተሳሰር የተቻለበት ስለዚህ ያ ሲሆን በእያንዳንዱ ቅርንጫፍ ላይ ሊኖረን የሚገባ መድኃኒቶች አንዱም ጋር ካለ ሁሉም ጋር መኖር አለበት በሚል አይነት መልኩ ነው አሁን እየሰራን ያለነው ሲስተሙ በፊት ግን ኦልሞስት አንድ ቅርንጫፍ ይመርጣል እዛው ያለውን የአካባቢውን ብቻ ነው ሰርቭ ሊያደርግ የሚችለውና ያም በተደራሽነቱ ስናይ በዛ በሚፈልግ ማህበረሰቡ በሚፈልገው አይነት ደረጃ አይደለም ስለዚህ ያንን በክነትም ለማስቀረት ስርጭቱንም በተሻለ መልኩ ለመስራት ለሁሉም ቅርንጫፍ እኩል በሆነ አይነት መልኩ ግዢን ማዕከላዊ በማድረግ ለሁሉም ስርጭት ማከናወን የሚቻልበት አይነት ሁኔታዎችን መፍጠር ተችሏል እንግዲህ ይሄ እንዳልኩት ከመድኃኒት መረጣም ይጀምራል ከተማ አስተዳደሩ ውስጥ በጣም ተፈላጊ የሆኑ መድኃኒቶች የቶቹ ናቸው ስለዚህ በተበጣጠሰ መልኩ የምናስብ ከሆነ መድኃኒት በተፈጥሮ የሰፕላይ ቼን ሲስተም ኢንድ ቱ ኢንድ ኢንቴግሬሽን ይፈልጋል ማያያዝ ይፈልጋል ካላያያዝ ነው እና በተበጣጠሰ መልኩ የምንሰጠው አገልግሎት ለማህበረሰቡ በሚፈልገው ደረጃ አገልግሎቱን ለመስጠት አያስችልም ይሄንን እንደው የተቀናጀ አይነት አገልግሎት ለመስጠት የሚቻልበት አሰራር መንደፍ ከተፈለገ ደግሞ አንደኛው በቴክኖሎጂ መታገዝ ይተበቅበታል ስለዚህ ያ ለኛ እንግዲህ እንደ አንድ ትልቅ አስተዋጽኦ ያበረከተልን ብለን የምናስበው ባሁን ሰዓት እያንዳንዱ ቅርንጫፎቻችን ላይ ያሉ መድኃኒቶችን ማየት የምንችልበት ስለዚህ የኛ ብቻ ሳይሆን ራሱ ቅርንጫፉ ላይ ያለው ሰው ራሱ እሱ ጋር መድኃኒቱ ራሱ ከሌለ የትኛው ቅርንጫፍ ላይ ነው መድኃኒቱ ያለው ስለዚህ ሁለት አይነት ፍላጎቶችን በዚህ መልኩ ማሳካት ይቻላል ማለት ነው አንደኛው ለምሳሌ እሱ ጋር ከሌለ
በፍጥነት አቅራቢያ ያለውን ከነማ ፋርማሲ ቅርንጫፍ ሄዶ ተገልጋይ እንዲጠቀም ማድረግ በሁለተኛነት እንደነዚህ አይነት ሲቹዌሽኖች ከመከሰታቸው ቀደም ብሎ ደግሞ ሌላ ቦታ ያለውን ኮሙኒኬት በማድረግ መድኃኒቱን ከዛ ወደሱ ቅርንጫፍ ላይ እንዲያመጣ የሚያደርግ አይነት አሰራሮችን ነው የዘረጋ ነውና ይሄ እንግዲህ ማህበረሰቡ ለረጅም ጊዜ ሲያነሳቸው የነበሩ እና ለእንግልትም ሲዳርግ የነበረውን አሰራር ኦልሞስት ሙሉ በሙሉ በሚባል ደረጃ ሊቀይር ያስችላል ብለን እናስባለን። የከነማ ፋርማሲ ያለባቸው አካባቢዎች ላይ አንዳንድ ቦታዎች ላይ ብዙም ሰው አይታይባቸውም፣ አንዳንዶቹ ደግሞ ሰልፍ በጣም ብዛት ያለው ሰልፍ ይታይባቸዋልና ምንድነው እንደዚህ አይነት አለመጣጣም የተፈጠረው? ይህንንስ ለማስተካከል እናንተ ምንድነው እያደረጋችሁት ያላችሁ? መቼስ ይስተካከላል? እንግዲህ አንዱ ምናልባት በአሁን ሰዓት እንደምታውቀው በፊት የከነማ ፋርማሲዎቻችን በጣም ተጠራቅመው የነበሩት ማዕከል አካባቢ ላይ ነው። እንደሚታወቀው እሱ ብቻ ሳይሆን ሆስፒታሎችም የከተማ እንደው የሆስፒታሎቹን ሁኔታ ስናይ በብዛት መሀል ላይ ነው ያሉት። ስለዚህ ይሄ ሙሉ የከተማዋ ስፋት ደግሞ አሁን በሚታይበት ደረጃ ምናልባትም የነበሩን የፋርማሲ ብዛት በጣም ውስንነት የነበራቸው ከመሆኑ የተነሳ እንግዲህ ማህበረሰቡ በጣም ለሰልፍ ረጅም ሰልፍ ምናምን የሚዳረግበት አይነት ሁኔታዎች ነበሩ። ስለዚህ ያንን ለማስተካከል እንግዲህ አንዱ የቁጥር መጠንን መጨመር ነው። ለዛ ነው እኛም በአሁን ሰዓት ለምሳሌ በጣም ሆስፒታሎች የሚበዙበት ለምሳሌ በፊት ወደ ስቴዲየም አካባቢ አሁን ብናይ የነበረን አንድ ፋርማሲ ብቻ ነው። ዘውዲቱ ጋር ሌላ ፋርማሲ አለን። አሁን በቅርቡ ፖስታ ቤት ጥቁር አንበሳ ፊት ለፊት ተጨማሪ ፋርማሲ እንደዚህ የከፈትንበት ሁኔታዎች ናቸው ያሉትና ስለዚህ ይሄን ለማድረግ አንዱ የማህበረሰቡ በጣም የሚበዛበት ቦታ ላይ የፋርማሲ ብዛት መጨመር፣ ከዛ ባሻገር ደግሞ አንተም እንዳነሳው አሁን የከተማዋ የህዝብ ፍሰት እንደምታውቀው ከመሃል ከተማ ወደ እንደው ቴሪቶሪ አካባቢ እየሄደ ያለበት ሁኔታዎችም ስላሉ ስለዚህ ይሄንን ግንዛቤ ውስጥ በማስገባት እንግዲህ ተጨማሪ ፋርማሲዎችን በብዛት እንድንከፍትም ራሱ ያስገደደን ከዛ አይነት አሰራር ነውና ምናልባት በአሁኑ ሰዓት ያንን ከግንዛቤ ውስጥ በማስገባት ባሉ በጣም ብዙ ህዝብ ያለባቸው ለምሳሌ ኮንዶሚኒየም አካባቢዎች ላይ ተጨማሪ ፋርማሲዎችን መክፈት የተቻለበት ነው። ለዛም ነው እንግዲህ በዚህ በ7 አመታት ውስጥ የነበሩንን የፋርማሲ ቁጥር በ3 እጥፍ ማሳደግ የተቻለው ከ17 ወደ 53 ማምጣት የተቻለው ማለት ነውና ይሄ አሁን ስታነሳቸው የነበረው አንዳንድ ቦታ ላይ ያለውን የህዝብን ፍላጎቱንም አገልግሎት ከመስጠትም አንፃር ያለ ነው። ከነማ ፋርማሲዎች ላይ መድኃኒቶች ውድ የሆኑት መድኃኒቶች በተለይ የለም ይባላል። እንደዛ አይነት ነገር ያጋጥማልና ምንድነው ምክንያቱ? ግዢ ስርዓቱ ጋር ተያይዞ የሚቀርቡ ናቸው። ግዢም ብቻ ሳይሆን አንዳንድ ባለሙያዎች ከስነ ምግባር ውጪ በመሆን ይዘውም የመውጣት ሁኔታ እንዳለ ያገኘነው መረጃ ያሳያል። እንደዛ አይነት ነገር እናንተ ትክክል። እንግዲህ የዲጂታል ሲስተሙ አንዱ ከሚቀርፉት ውስጥ ይሄኛው ነው። ለምሳሌ እንደ ከነማ አሁን ልክ የዲጂታል ሲስተሙንና የሚያስፈልገው መድኃኒት ራሱ ስንለይ በአሁን ሰዓት ከ2500 በላይ የሚጠጉ መድኃኒቶች ወደ ሲስተሙ አስገብተናል። ይሄ አንዱ ቅድም ሳነሳቸው የነበረው ውስንነት የተለያየ ቦታ የነበረው ግዢ የተበጣጠሰ ከመሆኑ የተነሳ ለቁጥጥርም በጣም አዳጋች የሆነበት ሁኔታዎች ናቸው ያሉት። ስለዚህ በአሁን ሰዓት እንዳልኩትም አስፈላጊ የሚባሉ መድኃኒቶችን ወደ ሲስተም እንዲመዘገቡ ተደርጎ እያንዳንዱ መድኃኒት እንግዲህ ከ2500 በላይ ማለት ነው መድኃኒቶችን ወደ ሲስተም ከገባ በኋላ እዚህ ሰዎች ሊገለገሉ በሚመጡበት ጊዜ የሚፈልጉትን መድኃኒት እንዲያገኙ የሚደረግበት ሁኔታዎች ናቸው ያሉትና እንዳልከውም ከዚህ ቀደም በነበረው አሰራር ትንሽ ክፍተቶች የነበሩበት እንዳልከውም ለምሳሌ አንድ ቦታ የሚገኘው መድኃኒት ሌላ ቦታ የማይገኝበት ሰዎች የሚፈልጓቸው መድኃኒቶች የማይገኝበት አይነት ሁኔታዎች ናቸው የነበሩትና አንዱ ይሄን ለማስተካከል እንግዲህ ሙሉ ነው የቀየርነው አደረጃጀቱንም አሰራሩንም ቅድም እንዳልኩ ከሰው ኃይልም አንፃርና ቴክኖሎጂውም ነው እንዲቀየር የተደረገው። እነዚህ ነገሮች አሁን ስታነሳቸው የነበሩ ለምሳሌ በጣም የሚፈልጉ መድኃኒቶች እንዳይገኙ የሚያደርግበትን አይነት ሁኔታ ለማስቀረት እንግዲህ እንዳልኩትም ቴክኖሎጂ ትልቅ አስተዋጽኦ ይኖረዋል። በነበረን አሰራር ብንሄድ ግን ለአንዱ ትልቁ የመልካም አስተዳደር ችግር
ሆኖ በማህበረሰቡም ሲቀርብ የነበረው ቅሬታዎች ነበሩና ያንን እንግዲህ በእርግጠኝነት አሁን ከዲጂታል ሲስተሙ ጋር ተያይዞ ብዙ እንደነዚህ አይነት የነበሩ ክፍተቶችን ማስተካከል የሚቻልበት ሁኔታ ነው ያለው። በሌላ መልኩ ፍላጎቱም በጣም ከፍተኛ ነው። አንድ እንደው ግልጽ መሆን ያለበት ከነማ ላይ የሆነ መድኃኒት ስታስገባና ሌላ ተቋም ላይ የምናስገባቸው መድኃኒት ፍላጎቶች በጣም ይለያያል። ፍላጎቱ በጣም ከፍተኛ ነው ከነማ ላይ ያለው ፍላጎት። ስለዚህ ለምሳሌ ይሄ ለክሮኒክ ዲዚዝ የሚጠቀሙት መድኃኒት ለስኳር፣ ለግፊት እንደነዚህ አይነት መድኃኒቶች በጣም ፍላጎታቸው ከፍተኛ ናቸው። ከዛ አንፃር እንግዲህ ሰዎች በጣም ለረጅም ጊዜ ስለሚወስዱ በብዛት ይሄ ክሮኒክ ኢልነስ ያለባቸው ሰዎች ለምሳሌ የማህበረሰብ አቀፍ ጤና መድህንን ብቻ ብናይ አንድ ሰው የ3 ወር የ6 ወር እንደዚህ ነው የሚወስደው። ስለዚህ ይሄ ፍላጎት በጣም ከፍተኛ የሚሆንበት አይነት ሁኔታዎች ናቸው ያሉትና እንዳልኩ ይሄንን የማመጣጠን አይነት ስራና ክትትል የማድረግ ስራውን በቴክኖሎጂ የተደገፈ ከሆነ ክፍተቶቹን ሙሉ በሙሉ መቅረፍ የሚቻልበት ሁኔታዎች ናቸው የሚኖሩት። እንዳልከውም ደግሞ እዛ አካባቢ ያሉ አንዳንድ ክፍተቶችንም ለመሙላት እና ክትትልም ለማድረግ አስተዋጽኦ አለው ብለን ነው የምናስበው። ስለዚህ አሁን የለም እንደዚህ አይነት መድኃኒቶችን ይዞ መውጣት በፍጹም አሁን በዚህ ሰዓት ከዲጂታል ሲስተሙ ጋር ተያይዞ ያንን ይዞ ለመውጣት የሚያስደፍር እንትኖች የሉም። ምክንያቱም በየቀኑ በየሰዓቱ የትኛው ብራንች ላይ የትኛው መድኃኒት አለ በምን ያህል ሬት ነው እየሄደ ያለው የሚለውን አይነት ተጠያቂነትንም የሚያመጣ ነው። ምክንያቱም ሲስተሙ ለምሳሌ ከዚህ ቀደም የምንሰጣቸው አገልግሎት ሁሉም ሰዎች ተጠያቂ ሊሆኑበት የሚችሉበት አይነት አሰራር አይደለም። እንግዲህ በግርድፉ ነው አገልግሎቱ ሲሰጥ። አሁን ግን እያንዳንዱ ባለሙያችን ሲሰራ አገልግሎቱን በዛ መልኩ መስጠት የሚችልበትና ራሱ ተጠያቂ ሊሆን የሚችልበት አሰራሮች አሉት ከሲስተሙ ጋር አብሮ ተያይዞ ማለት ነው። በተለይ ደግሞ እንደዚህ አይነት አሁን ካነሳነው ጉዳይ ጋር በተገናኘ የለም የሚባሉ መድኃኒቶች የጤና መድን ተጠቃሚዎች ላይ በጣም ከፍ ያለ ነውና ለምንድን ነው አሰይ በዛ አካባቢ የለም የሚባሉት እነዚህ የጤና መድን ተጠቃሚዎች? እንግዲህ የቀደም እንዳነሳሁት አንዱ ከአሰራሩ ጋር ተያይዞ ያለ ነው። እንዳልኩት የአንድ የፍላጎትን በሚፈለገው ደረጃ ተንብዮ ለተቋማት የሚያስፈልገው መድኃኒት ማቅረብ በመሰረታዊነት ያስፈልጋል። ስለዚህ አንዱ ክፍተት የነበረው ቀደም እንዳነሳሁትም እያንዳንዱ ቅርንጫፍ በራሱ በተለያየ መልኩ የግዢ ስርዓት ስለሚያከናውን ስለዚህ የሚፈልገውን ፍላጎት በሚፈልገው ደረጃ ማስቀመጥ አይቻልም። ስለዚህ አሁን ግን እንደሚታወቀው ለምሳሌ የሰዎችን ብዛት እዛ አካባቢ ያሉትን ተጠቃሚዎች እያወቅን የምንሄድ ከሆነ ለነዛ ለተገልጋዮቻችን የሚያስፈልጋቸውን መድኃኒት መመጠን ይቻላል ማለት ነው። ስለዚህ አንዱ መሰረታዊ ችግር የመረጣ ላይ መድኃኒቱን ራሱ ለተገልጋዮቻችን ምን ያህል መድኃኒት ያስፈልጋል የሚለው መረጣ ክፍተት ነበረበት። ሁለተኛው መረጣ ብቻ አይደለም፣ ይሄንን መተንበይ ያስፈልጋል። እነዚህ የምንመርጣቸውን መድኃኒቶች በሚፈለገው መጠን ማህበረሰቡን ባገናዘበ ፍላጎቱን ባገናዘበ መሰረት እንግዲህ ትንበያ ማከናወን ያስፈልጋል። እንግዲህ ትንበያው ከተከናወነ በኋላ ነው ወደ ግዢ የምንሄደው። እዚህ አካባቢ ላይ የሁለቱን ፍላጎት የተቋማትንም ፍላጎት እንዲሁም ከተቋማት ውጪ ያሉ ደግሞ የማህበረሰብ ተገልጋዮቻችንን ፍላጎት ባመጣጠነ መልኩ የእያንዳንዱን መረጃ በሚፈለገው ደረጃ ወደ ማዕከል መጥቶ ያንን ጠምሮ ለነዛ አካላት የሚደረገው ግዢ የተበጣጠሰ መሆኑ አሁን ያነሳቸውን ጥያቄዎች እና ችግሮችን አምጥቶታል ማለት ነውና ስለዚህ እንዳልኩ አሁን ግን እያንዳንዱ ብራንች ላይ አንድ መድኃኒት ምን ያህል ያስፈልጋል፣ ስለዚህ በምን ያህል መጠንስ ኢቭን የዲጂታል ሲስተሙ ትሬንዱን ያሳየናል። የመድኃኒት ፍላጎቱን ሂደቱን በምን ያህል መጠን ነው እየሄደ ያለው የገንዘቡ ፍሰት ራሱ። ስለዚህ ለየትኛው ቅርንጫፍ በምን ያህል ደረጃ አቅርቦቱን ማሻሻል ያስፈልጋል የሚለው ተለያይቶ የማየት ሁኔታዎች አልነበሩም። ስለዚህ አሁን ቀደም እንዳነሳሁትም የዚህ የዲጂታል ሲስተሙ ያንን በደንብ ለማየት እድል የሚሰጥበትና ፍላጎቱን ባማከለ መልኩ ለመስጠት ያስችላል ብለን እናስባለን። ሌላው እንግዲህ አንዳንዱ ዓለም አቀፋዊ ይዘትም አላቸው። የመድኃኒት አቅርቦት ሰንሰለት አገር አቀፋዊ ብቻ አይደለም፣ ዓለም አቀፋዊ ችግሮች አሉ። ለምሳሌ እንግዲህ ይሄ አንዱ ከኮቪድ በኋላ በጣም ብዙ የዓለማችን የመድኃኒት አምራች
አገራት እንደው ወደ ሌላ ምርት የሄዱበት ሁኔታዎች ናቸው ያሉት። እንግዲህ መድኃኒት ሰንሰለት የሆነ ጊዜ ሰርተን ብቻ የምናቆመው መሆን የለበትም። ስለዚህ እንደ አገርም ይህን ችግር ከግንዛቤ በማስገባት አንደኛውና መሰረታዊ ውጪ ተጽዕኖ ይህን ያህል የሚያመጣ ከሆነ ከምንዛሬም ከዚህም ጋር ተያይዞ ያሉ ችግሮች ተያያዥነት ስላላቸው ከመድኃኒት አቅርቦት ሰንሰለቱ ጋር ስለዚህ አገር ውስጥ ምርትን ማሻሻል ያስፈልጋል ተብሎ አሁን በአገራችን ውስጥ ያሉ የምርት አገልግሎቶች ራሳቸው እንዲመረቱ ተደርጓል። እንግዲህ ይህንን እንደ ምሳሌ ብናነሳ በጣም እኛ ስንቸገርበት ከነበሩት ውስጥ አንዱ ለስኳር ለግፊት ምናምን የምንጠቀማቸው መድኃኒቶች ነበሩ። እነዚህ መድኃኒቶች ከውጪ ነበር የሚመጡት። በቅርቡ አሁን አገር ውስጥ ማምረት በመቻሉና እኛም በቀጥታ መግዛት የተቻለበት ሁኔታ ስለነበር ለምሳሌ ባለፉት አንድ ወራት ውስጥ ይሄንን የኛ ቀደም ያነሳውት ከችርቻሮ ባሻገር የጅምላ አከፋፋይ በመሆናችን እዛ አካባቢ ላይ በቀጥታ ከአምራች መግዛት የቻልንበት ሁኔታዎች ናቸው ያሉትና ከዛ ጋር ተያይዞ ላለፉት አንድ ወር ከ15 አካባቢ በቀጥታ ይህን ስራ ስንጀምር የነበረው የዚህ የማህበረሰብ አቀፍ ጤና መድህን ተገልጋዮቻችን እንደነዛ አይነት ሮሮዎች መቀነስ የተቻለበት ሁኔታዎች ናቸው ያሉት። አሁንም እያደረግን ያለነው ከዚህ ከችርቻሮ ባሻገሩ የጅምላ አገልግሎቱ በመጀመሩ በቀጥታ አንደኛ ከውጪ የሚያስመጡ አካላትን በቀጥታ ከነሱ መግዛት የሚቻልበት እንዳልኩትም እንግዲህ አገራችን ውስጥ ራሱ የነበረው ከ2 አመት በፊት የነበረው ሀገር ውስጥ የማምረት አቅማችን ወደ 8% ነበር። አሁን ወደ 40% ደርሷል። እኛ ራሳችን ስንፈልግ በጣም ብዙዎቹን እያገኘን ነው ያለነው። ስለዚህ በቀጥታ ከነሱ መንገዛ ከሆነ ፍላጎቶቹን ቀደም ሲነሱ የነበሩ ክፍተትን መሸፈን የሚቻልበት ሁኔታዎች ይፈጠራል ማለት ነው። እንግዲህ ይሄ እንዳልኩትም እንደ ከተማም እንደ አገርም በደንብ ተጠናክሮና ተቀናይቶ መሰራት ያለበት ሁኔታዎችን መፍጠር ያስፈልጋል ማለት ነውና ከተማችን ውስጥ አሁን ቂሊንጦ አካባቢ እየተከፈቱ ያሉ እና በደንብ መንግስት ድጋፍ እያደረገላቸው ያሉ አምራቾች ራሳቸው በቀጥታ ከኛ ጋር እንግዲህ ግዢ መፈጸም የቻልንበት ሁኔታዎች ስላሉ አንደኛው እየቀረፈልን ይሄዳል ብለን የምናስበው እዚህ ማህበረሰብ አቀፍ ጤና መድህን አካባቢ ላይ የነበረው የአቅርቦት ሰንሰለት ላይ ያለውን ችግር ነው ማለት ነው። መድኃኒት ግዢ ላይ በተመለከተ የከነማ ፋርማሲዎች ላይ የጨረታ ጋርም በተገናኘ ከፍተኛ የሆኑ አላግባብ ግዢዎች ይፈጸሙ ነበርና በአላግባብ ምዝበራም በጣም የታወቀ አካባቢ ነበርና አሁን የሁኔታ ተስተካክሏል ማለት ይቻላል። እንግዲህ አንዱ እኛም ያየነው መሰረታዊ ችግር በተቋሙ ላይ የነበረ የተበጣጠሰ ግዢ ስርዓት ነበረው። ይሄ እንግዲህ ለምሳሌ ቁጥሩ በጨመረ ቁጥር ሁሉም ቅርንጫፎቻችን ለየብቻ ነው 53 ቅርንጫፎችም 53ቱም አሁን 53 ደርሷል። 53ቱም ይገዛል። ስለዚህ ይሄ በተበታተነ መልኩ የሚገዛ ከሆነ አንደኛ ለብክነት የተጋለጠ ነው የሚሆነው። ምክንያቱም ሁሉም ግዢ በሚፈጽምበት ጊዜ የራሱን አካባቢ ማዕከል ያደረገ ነው እንጂ ግዢ የሚፈጽመው እንደ ማዕከል አስፈላጊ የሆነውን የማህበረሰቡን ፍላጎትና የከተማዋን ፍላጎት ባገናዘበ መልኩ የማይደረግበት አይነት ሁኔታዎች ናቸው ያሉት። ከዛ አንፃር ትልቁና መሰረታዊ ችግር የተበጣጠሰ የግዢ ስርዓት ስለነበረ ነው። አሁን እሱን የተበጣጠሰ የግዢ ስርዓት ወደ ማዕከል ማምጣት የተቻለበት ሁኔታዎች ናቸው ያሉት ቅድም ያልኩትም ጨምሮ ማለት ነው። አንዱ አንተም እንዳነሳኸው እንግዲህ እኛም ከችርቻሮ ወደ ጅምላ ንግዱ ራሱ መገባት ያስፈልገበት ለምሳሌ ከሶስተኛ ወገን ነው ግዢ ራሱ አንዳንድ የሚፈጸመው ከዋናው አስመጪ ሳይሆን ከሶስተኛ ወገን ግዢ የሚፈጸምባቸው ሁኔታዎች ነበሩ። ስለዚህ ቀደም እንዳልኩት አሁን የጅምላ ስራው ሲጀመር ግን በቀጥታ ከአምራቹ መግዛት የሚቻልበት በቀጥታ ከአስመጪው ያንን ሶል ኤጀንቶች የሚባሉት ከነሱ መድኃኒት ማግኘት የሚቻልበት ሁኔታዎች ናቸው ያሉት። ስለዚህ እነዚህንም በመናደርግበት ጊዜ በማዕከል ካልሆነ ምክንያቱም ግዢ ሲበጣጠስ ከዋጋም አንፃር ከአያያዝም አንፃር የራሱ የሆነ ምክንያቱም አንድ እንደሚታወቀው ንግድ በጣም ትንሽ ንግድ የምንገዛ ከሆነ አቅራቢው የዛኑ ያህል ነው ዋጋ የሚጨምረው ግን በበልክ የምትገዛ ከሆነ ግን ዋጋ የሚቀንስበት አይነት ሁኔታዎች ናቸው ያሉትና ይሄንን እንግዲህ አንዱ ተቋሙ ላይ የነበረው አስቸጋሪ ከምንላቸው ውስጥ የግዢ ስርዓቱ ማዕከላዊ ያለ መሆኑ በጣም በተቀናጀ መልኩ ያለ መካሄዱ
እዛ አካባቢ ላይ የሚታዩ ትልቅ ችግሮች ነበሩና እሱ ላይ በደንብ አትኩረን እየሰራን ነው። እንግዲህ ከዚህም አንፃር እንግዲህ ይሄን መፍጠር ብቻ ሳይሆን ሁለተኛው ደግሞ እያንዳንዱ ቅርንጫፍ የሚፈልገውን ፍላጎት እሱንም ወደ ማዕከል ማምጣት ያስፈልጋል ማለት ነው። ምክንያቱም የነዛን ፍላጎት ከግዢው ስርዓት ጋር ማስተሳሰር ካልተቻለ በሚፈልገው ደረጃ የማህበረሰቡን ፍላጎትም መመለስ አይቻልም። እንዳልከው የዛ አካባቢ ያሉ ከግዢ ጋር ተያይዞ ያሉ ችግሮችን ለመፍታት ማዳጋች የሚሆንበት ሁኔታዎች ናቸው ያሉትና ስለዚህ ሁለቱን ነው ያስተሳሰር ነው የግዢ ስርዓቱን ከዲጂታል ሲስተሙ ጋር ማስተሳሰር ያ ሲሆን ስለዚህ ፍላጎቱ ላይ ብቻ መሰረት ያደረገ ነው። ሁለተኛ ከከነማ ፋርማሲዎች ጋር ተያይዞ ያለው መሰረታዊ ችግር እንደሚታወቀው 80% አካባቢ የሚሆነው የዱቤ አገልግሎት ነው የሚያገኘው። ከነማ በቀጥታ አይደለም ካሹ ወደ 20% አካባቢ ነው። 80% በዱቤ ነው። ስለዚህ በዱቤ ስለሆነ የዱቤ ሽያጭ ደግሞ አቅራቢው ራሱ ከረጅም ጊዜ በኋላ ማገኘው ነው በሚልበት አይነት ሁኔታዎች ናቸው የሚያቀርበው ዋጋ የመጨመር አይነት ሁኔታዎችም አሉ። ስለዚህ ቅድሚያ የሚሰጠው ዩዥዋሊ በመድኃኒት ስርዓት ውስጥ ገንዘብ ከፍሎ ለሚጠቀሙ ነው። ስለዚህ ገንዘብ ለከፈለ ቅድሚያ የሚሰጥበት አይነት ሁኔታዎች ናቸው እዚህ አሁን ገበያ ውስጥ የምናየው አይነት ሁኔታዎች ማለት ነው። ስለዚህ ይሄ የሚመጣው እንግዲህ ምንም እንኳን እኛ በየሁለት ወሩ ለሚያቀርቡልን አካል አገልግሎቱን ከሰጠን በኋላ እንከፍላለን ብንልም አሰራሩ ትንሽ ቅድም እንዳነሳውት ዲጂታል ስላልሆነ የሚፈለጉ መድኃኒቶችን ቅድሚያ ሰጥቶ እነዛን ካለ መግዛት የተነሳ አንዳንዴ እንደ መጣያም የሚሆንበት አይነት ሁኔታዎች ናቸው ያሉት። ስለዚህ የሚፈለጉ መድኃኒት በሚፈለገው መጠን ለይቶ ለተቋሙ ግዢ የመፈጸሙ ክፍተት ከመኖሩ የተነሳ ስለዚህ ነጋዴው የሚያቀርባቸው ብዙም ስለዚህ ይሄ ሰከንደሪ በሚባል ደረጃ ፕራይመሪሊ ፕራዮሪቲ የሚሰጣቸውና ቅድሚያ የሚሰጣቸው ገንዘብ ለከፈላቸው የሚሆንበት ሁኔታዎች ናቸው ያሉት። ስለዚህ ይሄንን ለማድረግ ቅድም ያነሳናቸው ይሄ የአሰራር ሂደቱን ማስተካከል ዲጂታል ማድረግ አሁን ሳነሳቸው የነበሩ ችግሮችን ለመቅረፍም ከአቅራቢዎችም ጋር በደንብ ተቀራርቦ ችግሮቹን ለመፍታትና ለመረዳዳትም ትልቅ አስተዋጽኦ አለው ማለት ነው። ዲጂታል ለማድረግ ላይ ሲሉ አሁን እንግዲህ አንድ ወር አካባቢ ነው የሆናችሁ ዲጂታል ማድረግ ላይና ትንሽ አልዘገየም አትሰይ? አዎ እሱ የሁላችንም ጥያቄ ነው። እንግዲህ እንዳልኩት ከነማ ወደ 42 አመት ነው 42 አመት የፈጀ ተቋም አገልግሎቱ ከተማዋን አይደለም አገሪቷን በሚመጥን ደረጃ አልነበረም። እውነት ነው ራሱ በካሽ ነበር ከፍሎ ብር ራሱ አንድ ከነማ ላይ አገልግሎት ቢፈልግ የሆነ ሰው አሁን ባሉ ዲጂታል ሲስተም ክፍያዎችን መፈጸም አይችልም። ስለዚህ ገንዘብ ካልያዘ የሆነ ሰው አገልግሎቱን እኛ ጋር ማግኘት አይችልም ማለት ነው፣ ይመለሳል። አሁን እንግዲህ እንዳልኩት በቅርቡ ይሄንን ባስተሳሰረ መልኩ በቀጥታ ሰዎች ግዢውን በየትኛው አማራጭ መጠቀም የሚችልበትን ሁኔታዎች ተፈጥሯል። ቅድም እንዳልኩ እንግዲህ አንዱ ያደረግነው መጀመሪያ ሲስተሙን ነው የዘረጋነው። ሲስተሙ የመጀመሪያው። ስለዚህ ሲስተሙን ከዘረጋን በኋላ የዘረጋነው ሲስተም ደግሞ ከክፍያ አማራጮች ጋር ማስተሳሰር ያስፈልጋል። እሱን ባለፈው ሳምንት ላይ የጨረስነው ነው። በዚህ ሳምንት ሙሉ በሙሉ አገልግሎት ላይ ይገባል ማለት ነው እሱ። ስለዚህ ይሄ ራሱ ቅድም እንዳልኩት ለምሳሌ 80% የዱቤ አገልግሎት የምንሰጥበትንና ወደ 20% የሚጠጋ ነው ካሽ ማግኘት የሚቻለው። ስለዚህ ይሄ እንግዲህ ከዚህ በፊት በነበረን የውስጥ አሰራር ራሱ ሰዎች ገንዘብ ካልያዙ አገልግሎት ባለማግኘታቸው ብቻ የተወሰኑ ሰዎች አገልግሎት እንዳያገኙ የሚደረግበት ሁኔታዎች ነበሩ የነበሩት። ስለዚህ አሁን ግን እንዳልኩትም ይሄንን አስተሳሰብም አገልግሎትም ለመቀየር ትልቅ አስተዋጽኦ አለው ማለት ነው አማራጭ መፍጠሩ። ኤክስፓየርድ የሆኑ መድኃኒቶችን ከማስወገድ አኳያ በሚፈለገው ደረጃ ይወገዳል? እንዴት ነው እዛ ላይ ያለው ቅሬታዎች ስለሚነሱ? እንግዲህ ከመድኃኒት ማስወገድ ጋር ተያይዞ የከነማ ብቻ ሳይሆን እንደ አገርም መሰረታዊ ችግሮች ናቸው ያሉት። ስለዚህ አንዱ የማስወገጃ ቦታዎች በበቂ ሁኔታ አለመኖሩ። እንግዲህ ያንን ችግር ከግንዛቤ ውስጥ በማስገባት
በቅርቡ ከኢትዮጵያ ፋርማሲ አቅራቢ ድርጅት ጋር የኢፒኤስኤስ ከሚባለው ዋናው የኢትዮጵያ አቅራቢ ጋር በመሆን እንግዲህ በአገራችን ውስጥ ያሉ ውስን ማስወገጃ ቦታዎች ላይ ለማስወገድ ከነሱ ጋር በቅርበት እየሰራን እንገኛለንና የነበሩትን ሙሉ በሙሉ ግን ምናልባት ከነማ ላይ ለየት ባለ መልኩ አንዱ ትልቁ ቁጥጥር ከሚደረግባቸው ውስጥ ብክነት ነው። ብክነት ኦልሞስት ከ0.02 በታች ነው። እንደ አገሪቷ የብክነት መጠን እኛ ጋር ኤክስፔክትም አይደረግም እንደ ፕሪንሲፕል ከ2% በታች ነው መሆን ያለበት። ከነማ ግን በጣም ዝቅተኛ የሆነ የብክነት መጠን ነው ያለው። አሁንም ቀደም እንዳልኩትም አሰራሩን በደንብ እያደራጀን የምንሄድ ከሆነ በቴክኖሎጂ የሚደገፍ ከሆነ ሙሉ በሙሉ እንግዲህ ማጥፋት ባይቻልም በጣም መቀነስ የሚቻልበት ሁኔታዎች ናቸው የሚኖሩትና ስለዚህ እንደ ከተማ የማስወገጃ ስርዓቶችንም በደንብ እየተናበብን ስለሆነ እነዚህ በቀጣይ በቅርብ ጊዜ ውስጥ የነበሩትን ሙሉ በሙሉ ማስወገድ የምንችልበት ሁኔታዎችን እንፈጥራለን ማለት። ፋርማሲ ቤቶች አንዳንዶቹ ደና የሚባሉ ናቸው ስፋታቸው ማለት ነው። አንዳንዶቹ ደግሞ ጠባብ ናቸው ለቢሮም አጠቃላይ ለአገልግሎት ለመስጠትም የሚመቹ አይደሉምና እሱን ለማስተካከል ሄዳችሁበት ርቀት ምን ይመስላል? አንዱ እንዳነሳው መሰረታዊ የከነማ ላይ ካየነው ውስጥ ከዚህ ከመሰረተ ልማት ጋር ተያይዞ ያለ ችግር ነው። የኛ ከተማዎች በጣም ትንንሾች ናቸው። እንዳልኩ የዛሬ 40 ዓመት እሳቤ ለምሳሌ መርካቶ ላይ ያለውን ፋርማሲያችን ብታይ የዛሬ 40 ዓመት የነበረ ፋርማሲ ነው። ስለዚህ እነዚህ አሁን ያለውን የማህበረሰብ ፍላጎት እና አገልግሎቱን በሚፈለገው ደረጃ ለመስጠት አንደኛና መሰረታዊ ችግሩ ብለን ከለየነው ውስጥ የቦታ በቂ ሆነ። ይሄንንም ለምሳሌ አንዳንዴ ለዛ ተቋም አስፈላጊ መድኃኒት ተገዝቶ ይሰጥ በሚባልበት ጊዜ ወዲያውኑ ይወስድና ያለው ስፔስ ላይ ይሞላል። 2 ሳምንት ባልሞላ ውስጥ መድኃኒት አለቀ ይባላል። ስለዚህ አንዱ ይሄን ለመፍታት አሁን አንድ ሴንተር ኦፍ ኤክሰለንስ ንፋስ ስልክ አካባቢ ከፍተናል በቅርቡ ሙሉ በሙሉ አገልግሎት የሚሰጥ። ስለዚህ እያደረግን ያለነው አሁን ያንን በደንብ አቅም ሊሸከም የሚችል ፍላጎቱን በሚፈለግ ደረጃ ሊሸከም የሚችል +2 ሞዴል ፋርማሲዎችን እየከፈትን ነው። ያ ማለት ታችኛው አገልግሎት ይሰጣል፣ ሁለተኛው ለክምችት ያገለግላል፣ ሶስተኛው ቅድም እንዳነሳው ከቢሮ ጋር ተያይዞ ምቹ የሥራ ከባቢ ከመፍጠር ጋር ያላቸው የራሳቸው የሆነ አስቸጋሪ ሁኔታዎች አሉ። ስለዚህ ይሄንን በቅርቡ ራሱ ወደ 3 ክፍለ ከተማ ተመሳሳይ አይነት እነሱ ቦታ አዘጋጅቶ ይሄንን አገልግሎት ለኛም ሰፍቶ በእንደዛ አይነት መልኩ ቢሰራ የሚል ጥያቄዎች እየቀረቡ ነው። በእርግጠኝነት ለምሳሌ የንፋስ ስልክ እየሰራ ነው በ90 ቀን እቅድ ውስጥ ነው። በ56 ቀን ነው ባይዘወይ ሙሉ በሙሉ ግንባታው ያለቀውና አገልግሎት መስጠት የሚቻልባቸው ሁኔታዎችን መፍጠር እንድንችል ያስቻለን። ስለዚህ ቀጣይ ትልቁ እኛም ትኩረት እያደረግንበት የምንሄደው በነበረው አይነት ማስፋፊያ ብቻ ሳይሆን በደንብ የከተማውንም እድገት ባገናዘበ መልኩና ፍላጎቱን ሊሸከም በሚችል አይነት መልኩ ማስፋፊያዎች ስናደርግ ዝም ብሎ መክፈት ሳይሆን በትክክል ያንን አቅም ሊሸከም የሚችል ለተወሰነ ጊዜ ብቻ ሳይሆን ለረጅም ጊዜ ሊያገለግሉ የሚችሉ ተቋምን መፍጠር ያስፈልጋል በሚል እንግዲህ ከፍተኛ የሆነ ስራ የጀመርንበት ነው። አይ ቲንክ በቅርቡ እንግዲህ የንፋስ ስልኩን ሙሉ በሙሉ አስመረቀን አገልግሎት የሚሰጥ ይሆናል። ሁለተኛ ግን ቦሌም የካም አካባቢና አሁንም በተመሳሳይ ወደ አስኮ አካባቢ ጉለሌ ተመሳሳይ ጥያቄዎችን እየጠየቁ ነው። ይሄ እንግዲህ በቀጣይ ያሉ የከነማ አሰራርን በቴክኖሎጂ ማገዝ ብቻ ሳይሆን መሰረተ ልማቱንም በደንብ በማጠናከር የተሻለ አገልግሎት ለመስጠት ትልቅ እድል ይሰጣል ብለን እናስባለን እንጂ ከዚህ በፊት በነበሩት ተቋማት ላይ እንዳልከው ትልቁ ማነቆ የነበረውም ይሄ ነው። ለዚህ ፕሮግራም መነሻ እንዲሆን የሌሎች የህብረተሰብ ክፍሎችንም ለማናገር ሞክረናልና የፋርማሲ ቤቶችና የሌሎች ማንኛውም ፋርማሲ ዋጋቸው ተቀራራቢ ነው የሚል ነገር አጋጥሞናልና በእርግጥ ተቀራራቢ ነው አቶ ሰይድ? የእውነት ለመናገር ከነማ ከሁሉም ሀገራችን ውስጥ ካሉ አቅርቦት ሰንሰለት ላይ ፕሮፊት ማርጂኑ ዝቅተኛ ነው። እንግዲህ ለምሳሌ አሁን የመንግስት ተቋሞችን ብንወስድ ራሱ
በቅርቡ ባሻሻለው ማሻሻያ ወደ 25% ማርጂን ፕሮፊት ነው ያለው። የእኛ ጋር ያለው 20% ነው። እንደውም አንዳንዱ 10% አለ 5% አለ። በጣም በዝቅተኛ ዜሮ ፕራይስ በሚባል ደረጃ አገልግሎት እንሰጣለን። ስለዚህ ዋናው መሰረታዊ ከነማ ራሱ ሲቋቋም ለትርፍ ብቻ አይደለም፣ ለማህበረሰቡ አገልግሎት ለመስጠት ነው። ለዛ ነው በጣም ከፍተኛ የሆነ የተገልጋዮች ራሳቸው ወደኛ የሚመጡት። አንዳንዴ ለምሳሌ የግል ተቋም ብትሄድ የዛሬ አመት የገዛውን መድኃኒት ልታገኝ ትችላለህ። ስለዚህ የዛሬ አመት የገዛበትን መድኃኒትና ዛሬ የገዛበት መድኃኒት ዋጋው በጣም ይለያል። እኛ ጋር ያለው ተርኖቨሩ በጣም ሃይ ነው። ስለዚህ ያ የራሱ የሆነ አስተዋጽኦ አለው በፕራይስ። ስለዚህ አንዳንዴ ተመሳሳይ ነው የሚል አይነት እንትኖች ነበሩ። በእርግጥም ነበር እውነት ለመናገር። ምክንያቱም ቅድም ሳነሳው የነበረው ከግዢው ጋር በቀጥታ የሚገናኝና ከሶስተኛው ወገን የሚገዛበት አይነት ሁኔታ የጨረታ ሂደቱ እነዛን የሚያካልልበት ሁኔታ ስለነበረ በቀጥታ አምራች ማናገኝባቸው ሁኔታዎች ስላሉና አቅራቢም ኢቭን በካሽ የሚከፍል ሰው ሲያገኝ ዋጋ ቀንሶ የሚሸጥበት ሁኔታዎች ናቸው ያሉት። እንዳልኩትም የኛ ደግሞ በዱቤ የምንገዛበት አይነት አሰራሮች ስለነበሩ ስለዚህ ዋጋው አካባቢ ላይ የሚጨምርበት አይነት ሁኔታዎች ናቸው ያሉትና ከዛ ውጪ ግን አጠቅለል ተደርጎ ሲታይ ግን ከነማ ላይ ያለው ዋጋ ከየትኛውም ተቋም የቀነሰ ነው። ከዛ ውጪ አልፎ አልፎ ግን እኛም አንዳንድ አሰስመንት ለመስራት ሞክረን ነበር። ለምሳሌ እኛ አጠገብ ያለ የግል ፋርማሲ ቀን ሲሆን በጣም ዋጋውን ዝቅ አድርጎ የተወሰነ ሳንቲም የሚቀንስበት ይሄ የንግድ ጨዋታዎች አሉ። አንዳንዴ በጣም የተገነዘብነው ልክ የኛ ፋርማሲ ሲዘጋ እስከ 1000% የሚጨመርበት ሁኔታዎች ናቸው ያሉት። ይሄንን ነው አልፎ አልፎ እንደዚህ አይነት እንደ ሪፈረንስ የሚቀመጡት እንጂ እንዳልኩትም ከነማ ላይ አገልግሎቱ በጣም ዝቅተኛ ዋጋ በሚባል ደረጃ ነው እየተሰጠ ያለውና ኦልሞስት በጣም በብዙ መልኩ በሚባል ደረጃ ከነማ ላይ ዝቅተኛ እንዳልኩ ነው። በ5% አሁን ለምሳሌ ኢንሱሊን የ2017ን ብቻ እንደምሳሌ ባነሳለ እንደ ተቋም ማትረፍ ካለበት ለኢንሱሊን ለአንዷ መድኃኒት ብቻ ማለት ነው ወደ 2.9 ሚሊዮን አገልግሎት ነፃ ነው የሰጠነው አንድ መድኃኒት ላይ ብቻ ማለት ነው። ያ ምክንያቱም ፕሮፊት ማርጂኑ 10% ነው። ስለዚህ ሌላው ላይ እስከ 1000% የሚጨምሩበት ሁኔታዎች ናቸው ያሉትና ከነማ ላይ ደግሞ እንደዛ አይነት የዋጋ እንደፈለግ የሚጨምርበት አይደለም ማለት ነው። ሊሚትድ ነው። የከነማ ፋርማሲዎች አገልግሎት ክፍት የሚሆኑበት ሰዓት በጣም ውስን ነው። ለምንድን ነው እሱን ሰዓት አስረዝሞ ለህብረተሰቡ የተሻለ አገልግሎት ማለት? እንግዲህ አንዱ መሰረታዊነት ቅድም እንዳነሳሁት የከነማ ስናስፋፋ አገልግሎት የምንሰጠው በማህበረሰቡ ፍላጎት መሰረት ነው። ከዚህ አንፃር ምንም እንኳን ወደ 53 ብንደርስም 24 ሰዓት የሚሰሩ ወደ 4 ፋርማሲዎች አሉ። እነሱም በጣም ማህበረሰቡ ለረጅም ጊዜ የሚፈልግባቸው ሆስፒታል አካባቢ ያሉት ፋርማሲዎቻችን ያንን ይሰጣሉ። ከዛ ውጪ ግን እስከ ምሽት ሰዓት ይሰራሉ፣ እስከ 2 ሰዓት አገልግሎት ይሰጣሉ። ወደ 28 የሚጠጉ ፋርማሲዎቻችን አምሽቶ እንዲሰሩ አድርገናል። ከዛ በተጨማሪ ለበዓል ቅዳሜና እሁድን ኦፍ ኮርስ ቅዳሜም እንሰራለን፣ እሁድን ጨምሮ እና በዓላት ወደ 30 ፋርማሲዎቻችን አገልግሎት እንዲሰጡ አድርገናል። ስለዚህ ይሄ እንዳልኩትም የማህበረሰቡን ፍላጎት መሰረት ባደረገ መልኩ ነው በየጊዜ እየከፈትን ያንን የምናደርገው እና ፍላጎት ስለሌለው ነው ማለት ነው። ፍላጎት ባለበት ጊዜ ግን እያየን የማህበረሰቡን ፍላጎት በማየት እየተከፈተ ይሄዳል ማለት ነው። በመጨረሻም እስኪ ምን አዲስ ነገር እንጠብቅ? ህብረተሰቡ ምን አዲስ ነገር ያገኛል? በዚህ በከነማ ፋርማሲዎች ምን አይነት የተሻሉ አገልግሎቶችን ለመስጠት ተዘጋጅታችኋል የሚለውን እና ከሌሎች አካላት የሚጠበቅ እንግዲህ በቀጣይ የከነማ ፋርማሲ አንዱ እንደ ትልቅ ከያዝናቸው ውስጥ የመድኃኒት አቅርቦት ብቻ ሳይሆን በቂ የሆነ አገልግሎት የምክር አገልግሎት ማግኘት አለበት በሚል እንግዲህ አንዱ ከያዝነው ስትራቴጂ ውስጥ ነው። ምክንያቱም ይሄን እንድናረግ የተፈለገበት እንደሚታወቀው በአሁኑ ሰዓት መድኃኒት ማግኘት ብቻ አይደለም ዋናው መሰረቱ። ያ መድኃኒት ፍቱን ነው ወይ፣ ፈዋሽ ነው ወይ፣ ለጤና የተረጋገጠ መድኃኒት ነው ወይ፣
ብሎ ማህበረሰቡ ከመድኃኒት አጠቃቀም ጋር በተያያዘ በቂ መረጃዎችን ማግኘት መቻል አለበት። ስለዚህ አብሶ በአሁኑ ሰዓት የጸረ ተዋሲያን ብግርነት አንዱ ትልቁ ለመድኃኒቶች ያለው ፈተና እየሆነ መጥቷል በዓለም ላይ። እንግዲህ በአገራችንም ላይ በጣም ከፍተኛ ቁጥር ያሳያል ከዛ አንፃር። ምክንያቱም አንዳንድ መድኃኒቶች የመላመድ እንደዚህ አይነት ችግሮች አሉ። ይሄን ለመከላከል ማህበረሰቡ በቂ የሆነ የምክር አገልግሎት ማግኘት መቻል አለበት ተብሎ በሁሉም ፋርማሲዎቻችን እነዚህ አይነት አገልግሎቶችን እንዲያገኝ የምክር አገልግሎቶችን እንዲያገኝ በቅርቡም አሁን ከጀመርናቸው አንዳንድ ምርመራ ወደ ሌሎች ሆስፒታል ሄዶ በጣም ረጅም ጊዜ ወስዶ ከሚያገኝ ለምሳሌ የደም ልኬት እንደነዚህ አይነት አገልግሎቶችን እዛው ማግኘት የሚቻልበትን ሁኔታ መፍጠር እንደሚቻል በካምፔን ራሱ ስንሰራ የነበረበት ሁኔታ አለ የክረምት በጎ ስራ ላይና ይሄን በፋርማሲዎቻችን ላይ በደንብ አስፍቶ መስጠት ያስፈልጋል። በቀጣይም ተመሳሳይ ስራዎችን አስፍቶ መስራት ያስፈልጋል በሚልና ቀደም እንዳልኩት ደግሞ እንደ አንድ ትልቅ የያዝነው ሰዎች የመረጃ ብቻ ሳይሆን ኢቭን ከነማዎቻችንን የሚያገኙበት በስልኮቻቸው እንደሚታወቀው ከተማችን ላይ አሁን ስማርት ሲቲ ላይ ስማርትፎን የመጠቀም ካልቸሩ በጣም ከፍተኛ ነው። ስለዚህ መድኃኒትም በስልካቸው ተጠቅሞ ማግኘት የሚችሉበት ስለዚህ ቦታውንም የት እንደሚያገኙ ቅድም በጣም ስታነሳቸው የነበሩ ለምሳሌ የኪውአር ኮድ ስካን በማድረግ እዚህ ቦታ መድኃኒት አገኛለሁ ወይስ አላገኝም ሰልፍ ከመጠበቅ እዛው ስካን አድርጎ ማግኘት የሚችልበት ስራ ላይ በጣም አጠናክረን እየሰራን ነው ያለነውና ይሄ ቅድም ካነሳውት ከቴክኖሎጂ የመድኃኒት ቁጥጥር ስርዓቱን ብቻ ሳይሆን አገልግሎቱንም አብሮ ማጠናከር ስለሚያስፈልግ በተሻለ መልኩ መረጃዎችንም እንዳልኩ በቂ የሆነ ከነማንም የት ነው ማገኘው የሚለው ነገር ሊያገኝ የሚችልበት ሁኔታዎችን መፍጠር ያስፈልጋል ተብሎ ለዚህም ዌብሳይት ቢልድ አፕ ተደርጓልና ለዛ www.kanamapharmacy ብሎ ቢያውን ሎኬሽኖችን ማግኘት የሚቻልበት ይሄን ዌብሳይት ደግሞ በደንብ አበልጽገን የተለያዩ መረጃዎችን ሊያገኙ የሚችሉበት ሁኔታዎችን እየፈጠርን የምንሄድበት ሁኔታ ይፈጠራል። ስለዚህ ለማህበረሰቡ እንዳልኩትም ተወዳዳሪም ተመራጭም መሆን አለብን በሚል ነው እየተሰራ ያለውና ይሄ የተሻለ አገልግሎት ማግኘት የሚቻልበትና ከነማ እውነትም የማህበረሰቡ እንደሆነ የምናረጋግጥበት ስራዎች ይኖሩናል ብለን እናስባለን። አቶ ሰይፈ ለጥያቄያችን ምላሽ ስለሰጡን እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። ተመልካቾቻችን እንግዲህ አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን በጠረጴዛ የተሰኘው መሰናዷችን የዛሬ ፕሮግራማችን እንግዲህ የአዲስ አበባ ከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ ከሆኑት አቶ ሰይፈ ደምሴ ጋር ያደረግነው ቆይታ ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ሐሳብና አስተያየት ካላችሁ አድርሱን። በቀጣይ በሌላ ዝግጅት እስከምንገናኝ መልካም ጊዜ